እኔ ብሩኬ ማግኘት ያናዶሽ ከሆነ ይሄን ነገር ታዩ እኔ ህይወት ከናንተ ህይወት ወጥቼላችኋለሁ እኮ ራሴን አግልያለሁ አይደል እንዴ ብሩኬንም ቢሆን ትችልሻለሁ አንቺ ማድረግ ከቻልሽ ጎበዝ ከሆንሽ አድርጊው በደንብ አድርጊው እኮ አድርጊው በዚህ ግን አይደለም ነገርኩሽ ይሄንን ማድረግ ስለነበኝ ነው ያደረኩት ይሄንን ቢሆን ስሚ የልጁ ማባት ቢሆን ለልጁ የሚገባው ነገር ያደርጋል እንጂ እንደዚህ መጥሪያ ምናምን እኔ በዚህ ልክ እንድትሄጂ አልፈቅድልሽም ስሚ ስለ ስርዓት ነገርኩሽ የልጁ አባት እስከሆነ ድረስ እኔንም ልጁንም የመንከባከብ ግዴታ አለበት ያንን ደግሞ ለማድረግ ፈቃደኛ አልነበረም ማለት ያ ደግሞ እንዳይሆነ የሆነው ምንድነው አንቺ ልጁ እኮ የሱ ስላልሆነ ነው አይደለ ስላልተረጋገጠ እኮ ነው የሱ ስላልሆነ ብለሽ እርግጠኛ ሆነሽ አታውሪ ሆይ የሱ ስላልሆነ ልጁ እሱ አይደለም አልተረጋገጠም እኔ ደግሞ ነገርኳችሁ እኮ ይሄን ነገር እንኳን ማድረግ ካለብሽ መጥሪያ እንኳን መስጠት ካለብሽ አሁን አልነበረም ልጅሽን ከወለድሽ በኋላ ገና ላልተወለደ ልጅ እንደዚህ አይነት ጣፋንታ ማስቀመጥ አልነበረብሽም እውነት ስነግርሽ አንቺ ጎበዝ ሴት ከሆንሽና የምር የእናትነት ስሜት የሚሰማሽ ከሆነ ትንሽ ጊዜ ጠብቀሽ አንቺ በጣም ትንሽ ጊዜ ነው ያለሽ 3 ወር ቢበዛ 2 ወር ከምናምን ነው አይደል ያለሽ ታግሰሽ ልጅሽ ሲወለድ ከዛ ዲኤንኤ ታይቶ ምናምን የሚገባውን ነገር ታደርጋለሽ ለልጅሽ መብት ተናስፈልገ እስከዛስ ያለ አንቺ እልህ ነው ያዘሽ ለልጅሽ አስበሽ አይደለም ለልጅሽ አስበሽ አይደለም ለልጅሽ አስበሽ ከሆነ ለብሩኬ ይሄ ነገር አይገባውም እያልኩሽ ነው በዚህ ልክ ከፋታት አድርጊ የልጁ አባት እስከሆነ ድረስ እኔንም ልጁንም መንከባከብ ግዴታ አለበት ነገርሽ እኮ ለምዶ ከዚህ በላይ እንድናገርና መረጃ ነው እንግዲህ ሃይሚ ብሩክን ትቸዋለሁ ለሷ ትችላታለሁ እያለች ያለችው እቃ ነው ወይ ሰው በቀላሉ ፍቅረኛሽን ብድግ አድርገሽ አንቺ ለሌላ ሰው የምትሰጪውና የምትዩ እቃ ነው ወይ ትክክል አይደለሽም ይሄ ቁማር የምትቆማምሩበት እቃ አይደለም ፍቅር ስለሆነ ማለት ነው ፍቅረኛሽን አንድ ሴት መጣ በቃ ከሱ ልጅ አርግዤለታለሁ ምናምን ስላለች ብድግ ብለሽ ካንተ ጋር መቀጠል አልችልም አንተ ልጅ አባት ነው ብለህ መደምደም በዛ ላይ ደግሞ የምታምኙ የምትወጂው እሱ ደግሞ ምንም የለም እኔ ጋር እያለ እያስረዳሽ ልትቀበይ ፈቃደኛ አልሆንሽም አለመሆኑ ችግር የለውም አለማመንሽ ችግር የለውም ግን ደግሞ እውነታው እስኪወጣ እስኪረጋገጥ መቆየት ለምን አቃተሽ ይሄ ትክክል አይደለም ምንም ነገሮች እንኳን ባይመቹሽ ነገሮችን ዋጥ በማድረግ ጊዜው እስኪደርስና እውነቱ እስኪወጣ ጊዜ መውሰድ አለብሽና መጠበቅ አለብሽ በዚህ ሰዓት ላይ ብሩኬ ምናልባት እዚህ ውስጥ ምንም ነገር እጁ ካሌለ ነገኮ የብሩኬ ልጅ ካልሆነ እምታፍሪውም እምትሸማቀቂውም አንቺ ነሽ ብሩኬ መልሶ ባንቺ ያዝናል በምንም ሁኔታ ውስጥ ጥላኝ እንደምትሄድ አሳይታኛለች ብሎ የሚያዝነው ባንቺ ነው ስለዚህ ትዕግስት ኖሮሽ ያንን ጊዜ መጠበቅ አለብሽ ያለታ በሙሉ ልብ ሁላችንም ብሩኬ ጥፋተኛ ነው ብለን ልንደምድም እንችላለን ቤተሰብም ጭምር አዝኖበት አንቺ ፍቅርን ሳትገፊ በራሱ ጊዜ ብሩኬ ገፍቶሽ እንደሄድሽ እንኳን በአፍሽም ሞልተሽ መናገር ትችያለሽ ስለዚህ በዚህን ሰዓት ላይ ሆነሽ ጥለሽ መሄዱ አስፈላጊ አይደለም ትንሽ ጊዜ መታገስ ያስፈልጋል ማለት ነው እንደፈለገሽ ለማለት ማለት የብሩኬ ልጅ ለማለት ማለት ሌላው ልጅቷ የምትሄድበት መንገዶችን አይታችሁ ከሆነ ብሩኬና ሃይሚን መለያየት ነው ከዛ በላይ ግን ሃይሚ ብን ብላ እንድትጠፋ ነው እያደረገች ያለችው ሴራ እንደሆነ ይሄን ማወቅ ትችላላችሁ ጉዳዩን ፖለቲካዊ ነው ያደረገችው ማለት ይችላል ተመልከቱ ብሩኬን ካሳዋለች መጥሪያ ይዛ መጣለች መጥሪያ ይዛ ስትመጣ ግን መጥሪያው በማን ጋር እንዲደርስ ነው ያደረገችው በሃይሚ በኩል ለብሩኬ እንዲሰጠን ያሰበችው ለምን ይሄንን መረጠች ሃይሚ በእያንዳንዱ ክስተት ውስጥ ተበሳጭታ ብሩኬን ጥላ ብን ብላ እንድትጠፋ እያደረገች ስለሆነ ማለት ነው እንኳን ደህና መጣችሁ ሰላም ነው ብሩክ እንዴት ናችሁ ደህና ነሽ ሰላም ነው አቤላ ሰላም ነው ደህና ነሽ አለሁ ሰላም ለምሮ ስልክ ማጣነሽልኝ ኤርሚ ኤርሚ ወይ ጨከንሽብኝ እንዴ ኦፕሽን ጨከንብኝ ያረከኝ ፋታ ነው እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው ሁሌም ለአንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ
ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገውና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ ነው እኮ ያ ሁሉ ነገር ቀረ ማለት አብሽ ነው። ሰውም ይደክመዋል እኮ ማለት ትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እኔ እንደዛ እየለፋውልክ፣ እኔ እንደዛ እያስረዳውክ፣ እኔ በዛ ልክ እንደዛ ስነግርክ እኔም በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ብለህ ሀሳቤ ልትቀበለኝ አልቻልክም። እና ምናልባት ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው። እንደዛ እንኳን አልፈልግሽም እያልከኝም ነገሮችን ለአንተ ለማስረዳት ወደ ኋላ ያልኩትና ዛሬ ላይ ደግሞ እውነቱ እኔን ማመን ትችል ነበር አብርሽ። አውቃለሁ ማመን ነበረብኝ። ይሄን ያጥፍቻለሁ። እሱ ደግሞ ጥፋት ነው በቃ። እና እኔ ሩታ በዚህ ልክ እኔን እንደዚህ ተዋሸኛለች ብዬ አላሰብኩም ነበርና ለዛ ነው ሄርሜ እረዳሻለሁ። ብዙ ነገር አጥፍቻለሁ፣ ግን በቃ ይቅርታ እንድታደርጊልኝ የምፈልገው። እኔ እንጃ ማለት አብርሽ፣ እኔ ከዚህ በፊት ስለ ሩታ መጥፎ ነገር ነግሬ ካላቅም፣ ከሷ ጋር ልሆንም ስትል አትሆን ብዬ ካላቅም፣ ግን ደግሞ የሆነ ነገር ቢሰማኝ ነው አይደል? ቢያንስ የኔን ስሜት እንኳን ያ ሁሉ እንደማፈቅር እያወቅክ ከኔ ለመለየት ምንም አልከበደህም እና በዚህ ልክ በጣም እያስጨነቅኩ በዚህ ልክ በጣም እያስከፋው ከሆነ ብዬ ነው አሁንም በቃ ምናልባት ልክ ኖርማል ሰው አንድ ሰው ይከፋዋል ብለክ እንደምታስበውም የደወልክልኝ አይነት ስሜት ተሰማኝ። ስትደውልልኝም ቴክስትንም አይቼዋለሁ፣ ግን መልሼ ብደውልልህ ድጋሚ እየበጠበጥኩም አይነት ስሜት ስለተሰማኝ ነው እኮ። ለእኔ ያበረብሽኝ ሄርሜ ኖርማል ነው፣ ግን ብቻ ይቅርታ እንድታደርጊልኝ እፈልጋለሁ በተፈጠረው ነገር ማለት ነው። ሄርሜ ይቅርታ አድርጊልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም? በጣም ከምልህ በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? አንዴ እንኳን ልታዳምጠኝ ፈቃደኛ አልነበረ። አንቺ ምን እየሆንሽ ነው ያለሽው? በሁለት ቀን መታ እኔ ነኝ። አንቺ ራስሽ በሁለት ቀን ነው የመጣሽው። ምን እኔ መናገር መብት የለሽም። ለምን 10 ዘመን አንተ አንረገል አንተ ሊጋር እሷ ሜቢ ውሽማ ልትሆን ትችላለች። እኔ ግን ሚስት ነኝ። ሚስት እስከሆንኩኝ ድረስ ያፈለኩት ነገር የማለት ወጫለሽ ወይ አልፈልገውም። ስትፈልግ ይዘሽ ሂጂ በቃ። ስለዚህ ውሽማ ልትኛቺ የኔና የሱ ነገር ሳታውቂ ዝም ብለሽ አፍሽ እንዳመጣልሽ አታውሪ። ዝም ብለሽ አፍሽ እንዳመጣልሽ አትቦትረፊ። አፍሽ ዝጊ። እውነቱን ስለተናገርኩኝ የምን እውነት? ያንቺ እውነት መሬት ላይ እንደተበተነ ውሃ ነው። አንረገል ልንገር እውነት ተናግረሽ አታውቂ። ፍቅረኛ የት ነው ብለሽ አስቢ። እዚህ እሱ ለኔ ታይ እዚህ ከምትንቀሳቀሽ ሂጂ አስቢለት። አንቺ ልቀቂኝ አብርሃም ልቀቂኝ። ለኔ ብለሽ ተረጋጊ። እሺ ለኔ ብለሽ ተረጋጊ። አትደፍረኝ። አንተ ለምን ታስደፍረኝ? ለኔ ብለሽ ተረጋጊ። ፍቅር እኮ ለኔ ብለሽ ሰማት ነው አይደል? አይሲ እዛው ሄደሽ ተከስከሺ። ፍቅር ተረጋጊ። ነበር ሲልከሰከስ የነበረው 3 ሳምንት ሙሉ አንዴ የሆነ አፓርትመንት እያልሽ አንዴ የሆነ ቦታ እያልሽ ማነው ሲልከሰከስ የነበረው? እኔ ፍቅርማ ታውቂኛለሽ፣ ቤቴ በኩራት ቂቅ የኖርኩኝ ነኝ። እሺ ፍቅር ከያት በቃ ትለቀኝ በእናትህ። በዚህ ምሽት ምን ልታረጊ መጣሽ? እስቲ ተጋብዤ በክብር ተጋብዤ አንድ ነገር ልንገርሽ፣ ለምሳ ተጋብዤ ገባሽ? አረ ምሳ ምሽት ሆነ እንዴ? በእናትህ ልቀቀኝ። ከአሁን በኋላ ስለኔ እንዲች በሽ አፍሽ ሞልተሽ ብትናገሪ እኔን አያርገኝ። ፍቅርታን ብትይኝ እኔን አያርገኝ። ገባሽ? ፍቅር ነው በቃ። ተፈጠረሽ ፍቅር ማለት ነውና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን እንዴት። አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አንተ እንዴት መጣልህ? እባክህ አንተ እንዴት መጣልህ? በሚስት ላይ ሌላ ሴት ጋር መሄድ አንተ እንዴት መጣልህ? ሴቶችን መቀያየር አንተ እንዴት መጣልህ? በእርጉዝ ሚስት እንድትጨክን አንተ እንዴት መጣልህ? እንዳንተ ላውራ እንጂ በልጅ ላይ እንድትጨክን አንተ እንዴት ቻልክበት? እባክህ ያልፈታት ሚስት የ80 ሚስት ላይ ህጋዊ ጋብቻ ካለ ሚስት ጋር በአደባባይ ማንም ምንም አያመጣብኝም ብለህ አንዴ ገንዳ ውስጥ አንዴ እዛ ስትላላስ እንዴት መጣልህ? አንተ እንዴት መጣልህ? እንዴት መጣልህ ይችላል እንዴ? የሚመጣ ይምጣብህና ብዙውን ጊዜያቶች አንተን ነበር ስጫን የነበረው ብዬ ትንሽ ቀለል ላድርግለት እስኪ። ይሄ ልጅ የምርም ከልቡ ተጸጽቶ ከነበረ ብዬ በጣም ሳሳ ብዬ ነበር። አባቢ ከማን ነው እሺ ምክር የምትቀበለው አንተ? እሺ አሁን ማን ይምከራው? ጠላትም ወዳጅም መከራ አልሰማ አልክ። አስበው። በወሽማህም በኩል አፈር በላ፣ በሚስትህም በኩል አፈር በላ። እሺ አሁን በማን በኩል ነው አፈር ልትነሳው? አብርሃም እንዴስ ሁሉም ላይ ሚስት ላይም ብልጥ መሆን ካልቻልክ፣ ወሽማ ላይም ብልጥ መሆን ካልቻልክ እኛ ላይ ነው እንዴ ብልጥ የምትሆነው? እኛ ምን ነን ለአንተ ጎበዝ? እንዴ
ወሽማውንም ሚስቱንም የካደ ብቸኛ ወንድ እኮ አንተ ነህ። የለም እኮ እኔ እኮ ብዙ ነገር አብርሃም እኮ በጊነስ ቡክ ላይ መመዝገብ አለበት ብዙ ሪከርዶች አሉት የምላችሁ ለዛ ነው። የፍቅር ጥያቄ ሲጠየቅ ፌንት የበላ የመጀመሪያ ወንድ አብርሃም፣ ከወሽማውም ከሚስቱም ያልሆነ ብቸኛ ወንድ አብርሃም፣ የገዛ ወሽማውን በ3 ቀን ውስጥ ክዶ ወደ ሚስቱ የተመለሰ ሰው አብርሃም፣ ከ3 ቀን በኋላ እንደገና ከ3 ቀን በኋላ ዶሮ ሳይጨው ልክ እንደ ጴጥሮስ ነው እኮ የካድካት። እንደገና ደግሞ ተመልሰ መጥተ በ3 ቀን ውስጥ ደግሞ እንደገና ይቅር በይኝ አብረን እንሁን ምናምን ነገር። ኧረ አብርሃም ሼም ነው። የለም እዚህ ምድር ላይ እንደዚህ አይነት ፍጥረት ከየትም አታገኙ። በቃ የምሬን ነው የምላችሁ። ሚስትህን እንዲህ ብትላት ኖሮ ከዚህ በፊት ይሄ ሁሉ ነገር ይደርስብሃል? ሄርሜላ ገና ሳትመጣ በፊት በአንተና በሩታ መካከል በተፈጠረ ሰዓት ላይ እንዲህ ብትላት በቃ እሰማሻለሁ ከአሁን በኋላ አንቺን አለመስማቴ ነው የሁሉ ጣጣ ውስጥ የገባሁት ብትላት ይሄ ሁሉ ደረጃ አትዳረስም። ይሄንን ባለማለት ነው ትዳር ላይ እንዲህ ባለመሆንህም ነው ትዳርህን ያጣው። አሁን እዚህ ጋር መተህ ምናምን ከሁለት ጣጣ ስለሆንክ ቁጭቱ ስለሆንክ ነው ሄርሜላንም ፈልጋሃት ምናምን አይደለም። እንደዚህ አትውረድብን።